ሰባት ነው የተያዝነው እስካሁን። ሰባት ጥላውጊ ሰባት ጥላውጊ ማለት እኮ ሰባት መሳሪያ ወይም ደግሞ ሰባት ጥይት ማለት ነው። አንዱ ከባድ ነው እንኳን ሰባት። እንደው በነገራችን ላይ በዚህ አጋጣሚ መንፈስ የሚላክባችሁ ለምሳሌ እድሳት ሊሆን ይችላል፣ በተደጋጋሚ ጥላውጊም ሊሆን ይችላል። አትማረሩ። ክፉም ነገር እግዚአብሔር ላይ አትናገሩ። ለምን መሰላችሁ? ጥላውጊ እየተላከባችሁ መንፈሱ እየታደሰባችሁ ብዙ ነገር ተገብሮ ሙቱ እየተባላችሁ እግዚአብሔር በቸርነቱ ሲያኖራችሁ ምን ያህል መለኮታዊ ጥበቃ እንዳላችሁ በእውነት ወቁ። እውነቴን ነው የምላችሁ። በጣም ብዙ መንፈስ እየተላከባቸው አይደለም እንደው ለአመታት እንደው ለሰዓታት እንኳን እንዳይቆዩ የሞት አጋንንት ተልኮባቸው የሚኖሩ ሰዎች አሉ። በቃ እንደው እዚህ ዓለም ላይ እንደው ልዩ ጥበቃ የሚደረግለት መንግስት ማን ነው? አው የራሻው ፑቲን በጣም ይጠበቃል ይባላል። የአሜሪካኑም ዶናልድ ትራምፕ አይደል? እነሱ የሚጠብቃቸው ማን ነው? ሰው ነው አይደል? እናንተን የሚጠብቃችሁ ማን ነው? እግዚአብሔር። ስለዚህ እግዚአብሔር እናንተን የሚጠብቀው መጠበቅ ከነሱ መጠበቅ በጣም የተለየ ነው። እነሱ የሚጠበቁት በሰው፣ እናንተ የምትጠበቁት በቅዱሳን መላእክት በእግዚአብሔር ቸርነት። እኔ እንደዚህ የሚሰቃዩትን ሙቱ እየተባላችሁ ስትኖሩ እግዚአብሔር ምን ያህል ከናንተ ጋር እንዳለ እንዴት እንደሚጠብቃችሁ እንዴት እንደሚወዳችሁ የምታውቁበት አንዱ መንገድ እሱ ነው። በጥላውጊ ስንቱ እንደ ቅጠል ረግፏል፣ ስንቱ ሞቷል፣ ስንት ቤተሰብ አዝኗል። በዚህ ጉዳይ ቪዲዮ ሰርቻለሁ። በጣም አደገኛ መንፈስ ነው። በተለይ የማይጸልዩ የማይሰግዱ ከሆነ በጣም አስቸጋሪ ነው።